ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበት መርሃ ግብርን ነው ይዘን የመጣነው። ባለፉት 3 እና 4 ቀናት በአማራ የተለያዩ ቀጠናዎች የተካሄዱ የሉና ተጋድሎችን የሚያሳዩ መረጃዎችን ሰብስበን ከዘውትር ተሳታፊያችን ጋር ተገናኝተናል። ያሉትን መረጃዎች በዝርዝር ያቀርብልናል። በአማራ ክልል የአብይ አህመድ አገዛዝ በወታደራዊ አጀብ ምርጫውን ለማከናወን የጀመረውን እንቅስቃሴ አጠናክሮ ቀጥሏል። በተለያዩ አካባቢዎች የተነጠቃቸውን ወረዳዎች በማስመለስ ምርጫውን ለማከናወን መጠነ ሰፊ ጥቃትም ከፍቷል። አብዛኛዎቹ አካባቢዎች ተመክተው ተመልሰዋል። በአማራ ክልል ምርጫውን ለማካሄድ ምንም አይነት አስቻይ ሁኔታ በሌለበት እንደዚሁም በአረንጓዴና በቢጫ በሚል በምርጫ ቦርድ የተከለሉ አካባቢዎችንም ጭምር ፋኖዎች ጥቃት እየሰነዘሩ በመሆናቸው ምርጫ የሚካሄድባቸው አካባቢዎች በየጊዜው እየጠበቡና እያነሱ መምጣታቸውን ነው መረጃዎች የሚያመለክቱት። አብይ አህመድ በአዲስ አበባም ይሁን በሌላ አካባቢ የአማራ ክልል ምርጫ ተከናውኗል በሚል ለምክር ቤት ተመራጮችን ለማስገባት እንደተዘጋጀም መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአብይ አህመድ መከላከያ ሰራዊት በአዳማ ናዝሬትና በቢሾፍቱ ደብረ ዘይት ለተቃውሞ የወጡ የመከላከያ የቀድሞ አባላትን እርምጃ ሊወስድባቸው እንደሚችል አስጠነቀቀ። የመከላከያ ሰራዊቱ የመረጃና ሚዲያ ማዕከል በሰጠው መግለጫ በቢሾፍቱ ደብረ ዘይትና በአዳማ ናዝሬት እንቅስቃሴ የሚያደርጉትን በአስቸኳይ እንዲያቆሙ በግም እንደሚጠይቃቸው ነው ያስጠነቀቀው። የለበሱትን ዩኒፎርምም ህገወጥ በመሆኑ በአስቸኳይ እንዲያውልቁም ጭምር ማስጠንቀቂያ መስጠቱ ተሰምቷል። ለአንከር ሚዲያ በደረሰ መረጃ በርካታ የቀድሞ የመከላከያ ሰራዊት አባላት እየታሰሩ ይገኛሉ። ከጦር ግንባር የአብይ አህመድ ሰራዊት አባላት የተቃውሞ ትዕይንቱን በመደገፍ መልእክት እያስተላለፉ መሆኑንም ለማወቅ ተችሏል። ዝርዝር መረጃዎችን በተከታታይ እናቀርባለን። የምንጀምረው ባለፉት 3 እና 4 ቀናት በአማራ ክልል ከተካሄዱት የሉና ተጋድሎች ይሆናሉ። ወደ ዘውትር ተሳታፊያችን በቀጥታ አልፋለሁ። አመሰግናለሁ መሳይ። እንግዲህ ዛሬ በደቡብ ጎንደር የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ ብናት ወረዳ በብናት ከተማ ላይ ሰፍሮ የነበረውን የአገዛዙን ጦር ዙሪያው የሚገኙ ምሽጎችን አጥቅቶ በከተማዋ ውስጥ ዘልቆ በመግባት 38 የሚሆኑ የአገዛዙ ጥምር ጦርን መግደሉና ከዚህ ቁጥር በላይ መማረኩንና ማቁሰሉን መረጃዎችን ደርሰውኛል። በከተማዋ ላይ ከባድ ውጊያ ነው የተደረገው። እንግዲህ እቺ ብናት ከተማ የምትባለው በአዲስ ዘመን ከተማ በቅርብ ርቀት የምትገኝና ለደብረ ታቦር ከተማ ደግሞ ከ20 ኪሎ ሜትር ርቀት ላይ ያለች ከተማ ነች። በዚህ ከተማ ላይ ከቀኑ 5 ሰዓት ተኩል እስከ 11 ሰዓት ባደረጉት ውጊያ ትልቅ ድል የተጎናጸፉት። እንግዲህ በከተማዋ ላይ የምርጫ ቅስቀሳ ለማድረግ ዝግጅት እያደረጉ የነበሩ የብልጽግና አመራሮችም የተወሰኑት አመራሮች ተመተዋል። ሌሎቹ ሸሽተው ወደ አዲስ ዘመን ከተማ እንደሄዱ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በሰሜን ሸዋ በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሳምነው እዝ ንጉስ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በከሰም ቀጠና በደብረ ብርሃን አካባቢ ሲያደብርና ዋዩ ወረዳ ውስጥ በፈጸመው ማጥቃት በአየር ወለድ ኮማንዶ አባላት ላይ ከባድ ጉዳት ማድረሱን ታውቋል። በዚሁ ቅርብ ቀጠና እንዲሁ ሀገረ ማርያም ተብሎ በሚጠቀሰው ቀጠና በከሰም ወረዳ የከሰም 2ኛ ኮር በፈጸመው ማጥቃት የ102ኛ የአየር ወለድ አባላት ከባድ ጉዳት እንደደረሰባቸውና በዚህ በተደረገው ውጊያ የ102ኛ የአየር ወለድ አባላት በርካቶቹ በመደምሳቸው ምክንያት የወታደራዊ አመራር አባላቱ ከነሙሉ ትጥቃቸውና ከነያዙት ሬዲዮ የ102 አየር ወለድ የኮማንዶ አመራር መስመራዊ መኮንኖች ለፋኖች በፈቃደኝነት እጃቸውን መስጠታቸው ታውቋል። ይሄ የሚያመለክተው የፖለቲካ ሂደት እየተበላሸ በመምጣቱ በመከላከያው ላይ መንግስት ሲተማመንበት የነበረው ኃይል እየፈረሰ እንደመጣ አሁን የሚፈርስበት ሁኔታ በተራ ተዋጊ ወታደሩ ብቻ ሳይሆን በአየር ወለድ ኮማንዶ አመራሮች ደረጃ እየደረሰ መሆኑን ነው መረጃዎች እየደረሱኝ። እንግዲህ በሌላ ዜና አጼ ምኒልክ እዝ በወሎ ሀብሩ ወረዳ በሀብሩና ጊራና ትናንት የፋኖ ኃይሎች የ101ኛ ኮር 36ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛ ክፍለ ጦር በጋራ በፈጸሙት ማጥቃት በከተማው ላይ ሰፍሮ የነበረውን የአገዛዙን ጦር ክፉኛ መጉዳታቸውን ነው መረጃዎች ያመላከቱት። እንግዲህ በወግዲ ወረዳም እንዲሁ ሸመኒ በተባለ ቦታ የፋኖ ኃይሎች የአገዛዙ ጦር ላይ ከባድ ጉዳት ያደረሱበት መሆኑን መረጃዎች አሁን ዛሬ ማምሻ
ማምሻውን አመላክተዋል። በዚህ ወረዳ ላይ የአገዛዙ ጦር በከተማዋ ምሽግ ላይ ሰፍሮ በነበረበት ሰዓት የፋኖ ኃይሎች የሞርተር ተከታታይ ጥቃት በማድረስ ስብሰባ አድርገው በተቀመጡበት መሃል ላይ ሞርተር ወድቆ በስብሰባው ላይ የነበሩ አብዛኛው የአየር ወለድ ኮማንዶ አባላት መገደላቸው ሲታወቅ፣ በሌላ ዜና እንዲሁ በጉዞ ላይ የነበሩ የአገዛዙ ጦር ከስምሪት ቀጠና ወደ ከተማዋ ሲመለሱ የነበሩ የአየር ወለድና የመከላከያ አባላት በተፈጸመባቸው ተመሳሳይ የሞርተር ጥቃት በርካቶቹ መገደላቸውን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሚኒሊክ ዕዝ 105ኛ ኮር በሃጂ ንጉስ ሐሚድ የሚመራው 45ኛ ክፍለ ጦር ነው። ይሄንን የመካናይዝድ ክፍለ ጦሩ በአገዛዙ ጦር ካምፕና በጉዞ ላይ በነበሩ የአገዛዙ የኮማንዶ አባላት ላይ ጥቃት ፈጽሞ በርካቶቹን መደምሰሱን ያስታወቀው። በዛሬው ዕለት የተፈጸሙ የፋኖ ጥቃቶች እነዚህን ይመስላሉ። እንግዲህ ከዚህ ቀጥሎ ደግሞ ባለፉት 2 እና 3 ቀናት የተፈጸሙ ከዚህ ቀጥሎ አቀርባለሁ። በተለያዩ ሚዲያዎች እንደተዘገበው የአማራ ክልልን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብተው እኛ ምርጫ ማካሄድ የምንችልባቸው ቦታዎች እንደገና ደግሞ በደንብ አድርገን ገፍተን ቢጫ ያሉትን ደግሞ ከፋኖ ኃይሎች አስለቅቀን ወደ ቀይ ወደ ተባሉት ምርጫ በፍጹም ማካሄድ አይቻልባቸውም የተባሉ ቦታዎችንም በተወሰነ ደረጃ አስለቅቀን ምርጫውን በአማራ ክልል በተገቢው መንገድ እናካሂዳለን ብለው ተስፋ አድርገው የነበሩትን ይሄንን ጦርነት ከፍተው በበርካታ ቦታዎች ላይ በተለይ በቢጫ ከልለው የነበሩትን አካባቢዎች ለመቆጣጠር በበርካታ የአማራ ክልል የውጊያ ቀጠናዎች ከፍተው የነበረ እዚህ 5 እና 6 ቀናት ውስጥ ክፍለ ጦር ሜካናይዝድ የሆነ በድሮን በአውሮፕላን አየር ወለድ ኮማንዶዎች በሸዋ በጎንደር በጎጃም እና በወሎ በበርካታ ቀጠናዎች ላይ ውጊያ ከፍተው ተመተው ነው የተመለሱት። መከላከያ እውነት ለመናገር የሰለቸው ይመስለኛል። ተገዶ እየተዋጋ ነው የሚመስለው። ምክንያቱም ገና ውጊያ ከመጀመሩ በፊት ነው ሰራዊቱ እየፈረሰ ያለው፣ እየሞተ ያለው፣ እየተገደለ ያለው። የላስታ ተራሮች ምስክር ናቸው። ሰራዊቱ ለመሸሽና ሩጦ ወደ ከተማ ለመግባት ጥረት በሚያደርግበት ሰዓት በእነዛ ሰንሰለታማ ተራራዎች ገደል እየገባ ወድቆ የሞተው ከጥይት አረር የተረፈው የመከላከያ ሰራዊት በገደል እየገባ የሞተው በጣም በርካታ ነውና መንግስት የተሳካለት አይመስለኝም። በአማራ ክልል በተለይ ትናንትናና ከትናንት ወዲያ የሚኒሊክ ዕዝ በሳይንትና በሰቆጣ ግንባሮች የፋኖ ኃይሎች ጥቃት ከፍተውበት በተለይ በሳይንት ባደረጉት ማጥቃት ከፍተኛ ድል አስመዝግበዋል። ከሳይንት አጅባር እስከ ዴንሳ ምድር ያካለለ ማጥቃት በማድረግ ቁልፍ ወታደራዊ ጠቀሜታ ያላቸውን ቦታዎች ከመቆጣጠራቸውን በተጨማሪ 83 የጦሩ አባላት መደምሰሳቸውንና አንድ የአየር መከላከያ በፋኖ ኃይሎች በቦምብ ተመቶ መጋየቱን ለማወቅ ተችሏል። እንግዲህ በፋኖ የተመታው ዙ23 ይባላል። የአየር መቃወሚያ ነው። የመከላከያ ሰራዊቱ ዙ23ም ታንኮችንም መድፎችንም ድሮኖችንም ይዞ እየተቀማ እየተቃጠለበት ሰራዊቱ ገደል እየገባ እየተማረከና እየፈረሰ የሚገኝበት ሁኔታ ላይ ነው የደረሰው። እንግዲህ በተደረገው ውጊያ በተለይ በዚህ አሁን በጠቀስኩሉ ቦታዎች ዴንሳ ምድር እና ሳይንት አጅባር ላይ በተደረገው ውጊያ 3 ወታደራዊ ተሽከርካሪዎች የጦር መሳሪያ እንደጫኑ በፋኖ ቁጥጥር ስር ውስጥ መግባታቸውን ነው መረጃዎች የደረሱኝ። እንግዲህ በትናንትናው ዕለትም እንደዚሁ የሚኒሊክ ዕዝ 102ኛ ኮር ስር የምትገኘው 12ኛ ክፍለ ጦር ለማጥቃት የመጣውን የአገዛዙን ጦር ከፍተው ካስገቡ በኋላ ከበባ በመፈጸም የመጣውን ኃይል 25 የጦር አባላት ሲመቱበት ተበትኖ እንደሸሸና በተለይ በራያ ቆቦ አዲስ ዓለምና ስንደዶ በር በተባሉ ቦታዎች ላይ የ12ኛ ክፍለ ጦር አሁንም ጀብድ ፈጽማ በርካታ ተሽከርካሪዎችን ከማቃጠሏ በተጨማሪ 12 አስክሬን የመከላከያ ኃይሉ ትቶ ከአካባቢው መውጣቱንና ቁስለኞችን ጭኖ ማምለጡን ነው መረጃዎች የደረሱኝ። በሌላ አቅጣጫ ከላሊበላ ወደ ሰቆጣ በከባድ መሳሪያ ታግሶ ሲጓዝ በነበረው የአገዛዙ ጥምር ጦር ላይ የፋኖ ኃይሎች በፈጸሙት ማጥቃት 26 የአገዛዙ ጦር ተመቶ ወደ ላሊበላ ከተማ ማፈግፈጉን ነው ለማወቅ የተቻለው። በዚሁ አቅጣጫ እንዲሁም በወሎ ቤተ አማራ የሚኒሊክ ዕዝ ለገሂዳ ወረዳ የአገዛዙን የኮንክሪት ምሽግ የፋኖ ኃይሎች ጥሰው በመግባት ጉዳት ማድረሳቸውን አስታውቀዋል። በሁለት አቅጣጫ የሚኒሊክ ዕዝ የ105ኛ ኮር 33ኛ ክፍለ ጦር በወረዳዋ ንዑስ ከተማ ቢላላ የምትባለው ንዑስ ከተማ የሚገኘውንና በከተማ ዙሪያ ምሽግ ሰርቶ የአካባቢውን ማህበረሰብ ሲያሰቃይ የነበረው በድንገት ወደ ከተማዋ በሌሊት ከበባ በመፈጸም 45 የአገዛዙን ጦር በመደምሰስ በርካቶችን
ማቁሰል መቻላቸውን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በወሎ አሁንም ውጊያው ከራያ ቆቦ ወደ ወልዲያ እየተጠጋ እንደመጣና በተለይ አማያና ቢጭሩ በተባሉ አካባቢዎች ላይ ውጊያው አሁንም ተጠናክሮ እንደቀጠለ ነው የሚገኘው። በጉባ ላፍቶ ወረዳም እንዲሁ በቅሎ ማነቂያ ከተማ የአገዛዙ ጦር ለመቆጣጠር ሲንቀሳቀስ ላልኪው በተባለ ቦታ ላይ ቀድሞ የፋኖ ኃይሎች በመገኘት ጉዳት አድርሰውበት ወደ በቅሎ ማነቂያና ወደ ነባር ምሽጉ መመለሱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ የአማራ ክልልን የሚኒሻ የአድማ ብተና የፖሊስ የብልጽግና መሳሪያ የሚተኩስ ኃይልን ይዞ የመከላከያ ኃይሉን ይዞ ከኦሮሚያ የመጣ የኦሮሚያ ልዩ ኃይልን ይዞ እንዲሁም የድሮንና የሄሊኮፕተር እገዛ የከባድ መሳሪያ እገዛ እያደረገ በርካታ ቦታዎችን እየለቀቀ ወደ ከተማ እየተሰባሰበ እንደሚገኝ ነው መረጃዎች እየደረሱኝ ያሉት። በተለይ በወሎ እየተፈጸመ ያለው ከፍተኛ ተጋድሎ የወሎን ምድር ለመከላከያ ሰራዊት ረመጥ አድርጎበታል ማለት ይቻላል። በተለይ ከራያ ቆቦ እስከ ምዕራብ ወሎ ድረስ የሚወስዱ የወሎ ቀጠናዎች ላይ የአገዛዙ ጦር እንደው በእውነት ለመናገር ስጋው ከነፍሱ ተለይቶ በበድን እንደቆመ አይነት ነገር ነው እየተመለከትን ያለ ነው። ማጥቃት በሄደበት አካባቢ እየተጠቃ እየተበተነ እንደሚገኝ ነው መረጃዎች እያመላከቱ የሚገኙትን ሳይ በጎጃም ትናንትናና ዛሬ የተደረጉ ውጊያዎች እንደዚሁ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ከሰከላ ወረዳ አጉት ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት ተፈጽሞበታል። እንግዲህ የአገዛዙ ሻለቃ አመራሩን ጨምሮ በከተማዋ መሽጎ የነበረው በርካታ ጦር በመደምሰስ ድል መቀዳጀቱን አስታውቋል። ጦሩ ጥቃት የደረሰበት የብልጽግናን አመራር አጅቦ ስለ ምርጫ ከከተማዋ ነዋሪዎች ጋር ለመወያየት በጨለማ ገብቶ በሌሊት ተወያይቶ ለመውጣት ጥረት በሚያደርግበት ሰዓት የፋኖ ኃይሎች ከተማዋን ከበባ በመፈጸም በተለይ እቺ ከተማ በበርካታ ጊዜ የአገዛዙ ጦር ወደ ከተማዋ እየገባ ተከቦ የተመታባት ከተማ እንደሆነች ይታወቃለች። ከሰከላ ከተማ በቅርብ ርቀት የምትገኝ ከተማ ናት። በተደረገው ውጊያ 25 ክላሽ መማረኩንና በርካታ ተተኳሾችን በእጃቸው ማስገባታቸውን አስታውቋል። 2 መገናኛ ሬዲዮ የሻለቃ መሪውን ሽጉጥ ጨምሮ የሻለቃ መሪው በዚህ ውጊያ ተገድሏል። ከ1800 በላይ የክላሽ ተተኳሽና ከ720 በላይ የብሬን ተተኳሾችን መማረክ እንደቻሉ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከሰከላ ከተማ በቅርብ ርቀት የምትገኘው አዲስ ቅዳም ከተማ የአገዛዙ ጦር በዛች ከተማ ላይ ሰፍሮ ለረጅም ጊዜ የቆየባት ከተማ ነች። ዋና አስፓልት መንገድ ላይ የምትገኝ ከተማ ነች። በዚች ከተማ ላይ የአድማ ብተና ኃይሎች እርስ በርሳቸው ውጊያ ገጥመው በርካታ ኃይላቸው እንደተገደለ ወደ ፋኖ ኃይሎች እጅ ለመስጠት እንቅስቃሴ በሚያደርጉበት ሰዓት አትሄዱም በማለት ሌሎች ኃይሎች ሙከራ ቢያደርጉም ነገር ግን የ105ኛ ኮር 44ኛ ክፍለ ጦር መቀላቀል ችለዋል። ብዙ በርካታ የአድማ ብተና ኃይሎችን መተው ነው ወደ ፋኖ ኃይሎች የተቀላቀሉት። እንግዲህ በጎጃም ከውጊያው በተጨማሪ በርካታ የአገዛዙ ጦር መከላከያ ሰራዊት፣ የአድማ ብተና፣ የፖሊስ፣ የብልጽግና አመራር ጭምር ከጦርነት ቀጠና በመውጣት ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙና አጠቃላይ በምዕራብና በምስራቅ ጎጃም በአንድ ሳምንት ጊዜ ውስጥ እንኳን ከ80 በላይ የአገዛዙ ጥምር ጦር ለፋኖ ኃይሎች እጃቸውን እንደሰጡ ለማወቅ ተችሏል። በሌላ ዜና በደቡብ ጎንደር ለበርካታ ቀናት ውስጥ የአገዛዙ ጦር በተለይ የምርጫውን አካሄድ የተሳለጠ እንዲሆን ለማድረግ በሚል በፋኖ የተነጠቁትን ወረዳዎችን ለማስለቀቅ ከፍተኛ ዋጋ እየከፈለ እንደሚገኝና ነገር ግን ፈቅ ያለ ውጤት ማምጣት እንዳልቻለ እዛው ደብረታቦር ከተማ አቅራቢያ ማህደረ ማርያም ከሚባለው 10 ኪሎ ሜትር ርቀት ላይ የምትገኘው ከተማ ላይ እንኳን ፈቅሎ እሷን ከተማ መያዝ አለመቻሉን በወሎ የመጣው የመከላከያ ሰራዊት በጋሸን አድርጎ የአረብ ገበያ ወይንም የጋይንት ከተማን ንፋስ መውጫና አረብ ገበያን የተቆጣጠረ ቢሆንም የፋኖ ኃይሎች አሁንም ከበባ በማድረግ በከተማዋ ላይ ጥቃት በመፈጸም በሰራዊቱ ላይ ከፍተኛ ጉዳት እያደረሱበት ነው የሚገኙት። እንግዲህ በትናንትናው ዕለት የአገዛዙ ጦር በሜካናይዝ ታጅቦ ከማህደረ ማርያም እስከ እስቴ ወረዳ መካነ ኢየሱስ ከአረብ ገበያ እስከ ዋንዛዬ ከባድ ውጊያ የተደረገ ሲሆን የውባንታ ባተ 1ኛ ኮር 4 ክፍለ ጦሮች ይሳተፉበት በተለይ መካነ ኢየሱስ የምትባለውን የእስቴ ወረዳ ዋና ከተማን የገባውን የአገዛዙ ጦር መጥቶ ከተማዋን መቆጣጠሩን አስታውቋል። የፋኖ ኃይል 45ቱ የአገዛዙ ጦር ከዚች ከተማ ላይ ብቻ የተደመሰሰ መሆኑን ለማወቅ ተችሏል። በዚህ አቅራቢያ ከግዳን ጠመም እስከ ዋንዛዬ የጨበጣ ውጊያ መደረጉና የፋኖ ኃይሎች ወደ ከተማዋ ቢገቡም ነገር ግን የአገዛዙ ጦር በርካታ ጊዜ የድሮን ጥቃት መፈጸሙን ለማወቅ ተችሏል። ነገር ግን በፋኖ ኃይሎች ላይ ምንም ጉዳት አለመድረሱን በደብረ ታቦር ከተማ 10 ኪሎ ሜትር ጀምሮ እስከ
እስከ መካነ ኢየሱስ ከተማ ድረስ የዘለቀው ሙሉ ቀን ውጊያ ማድረጋቸውን አስታውቋል። ከደብረ ታቦር ከተማ 10 ኪሎ ሜትር በምትገኘው ማህደረ ማርያም ከተማ ላይ የፋኖ ኃይሎች በፈጸሙት ማጥቃት ከተማዋ ላይ ሰፍሮ የነበረውን የአገዛዙ ጦር በመደምሰስ ከተማዋን በእጃቸው ማስገባታቸው፣ ነገር ግን አሁንም የደቡብ ጎንደር አጠቃላይ ውጊያ ተስፋፍቶ መንግስት አረንጓዴ ወይንም ምርጫው በአግባቡ ይካሄድበታል ብሎ ሂሳብ የሰራበትን ከተሞች እና አጠቃላይ ቀጠናዎች በእጁ እያስገባ እንደሚገኝና በደብረ ታቦር ከተማ ዙሪያ የፋኖ ኃይሎች አሁንም ወደ ጥቃት ገብተው በርካታ የሰራዊት ምሽጎችን መደምሰሳቸውን ነው መረጃዎች እያመላከቱ የሚገኙት። መሳይ በጣም ነው ማመሰግነው። በርካታ መረጃዎችን ነው ያካፈልከን። በሌላ በኩል የአብይ አህመድ አገዛዝ በቂም በቀል የድሮን ጥቃት መፈጸሙን ቀደም ሲል አንተም ጠቅሰኳል። አሁንም አጠናክሮ የቀጠለበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሲት ክላስተር ስር በሚገኘው ቀበሌ ውስጥ ነው ምሽት ላይ የድሮን ጥቃት በመፈጸም የአርሶ አደሮችን መኖሪያ ቤት ያወደመው። በጣም አሳዛኝ ክስተት እንደተፈጸመ ነው በቪዲዮ ጭምር ተደግፎ ከመጣው መረጃ የሚያመለክተው። ሳሲትን ከዚህ ቀደም ታስታውስ ከሆነ ክርስትና አስነስተው የሚመለሱ የአንድ ቤተሰብ አባላት በድሮን ምት ክርስትና የሚነሳው ሕፃን ልጅ ሲተርፍ ሌሎቹ በሙሉ ማለቃቸው በወቅቱ ከፍተኛ ሀዘን የፈጠረበት አጋጣሚ እንደነበረ የሚታወስ ነው። እዛ አካባቢ ነው አሁንም የአርሶ አደሮች መኖሪያ ቤት ላይ እንደዚሁ የድሮን ጥቃት የፈጸመው። የፈሪ በትር ሆኗል። እንግዲህ ከፋኖ ኃይሎች የሚደርስበትን ምት መቋቋም ሲያቅተው ሰላማዊ ዜጎች ላይ እንዲህ አይነት ጥቃት መፈጸም የአብይ አህመድ አገዛዝ መለያ ባህሪ ሆኖ ቀጥሏል። ለማንኛውም ከምርጫው ጋር በተያያዘ ያነሳቸውን አንዳንድ መረጃዎች በተመለከተ እንግዲህ አገዛዙ በአማራ ክልል ቀይ፣ ቢጫና አረንጓዴ በሚል በቀለም ከልሎ የተለያዩ ወረዳዎችን ቢያስቀምጣቸውም ነገር ግን አሁንም በአማራ ክልል የተመደበውን ወንበር በሙሉ ለምክር ቤት አወዳድራለሁ ብሎ እንደምንሰማው ከሆነ በተለያዩ በአዲስ አበባም ጭምር ስለ አማራ ክልል ድምጽ ተሰጥቶ ወይም ደግሞ ድምጽም ባይሰጥህ ድምጽ እንደተሰጠ ተቆጥሮ ሰዎች ምክር ቤት እንዲገቡ ሊደረግ እንደሆነ ሰምተናል። ምርጫ ቅስቀሳ የሌለበት በቅርቡ በዛ አካባቢ እንወዳደራለን በአማራ ክልል ብለው የተመዘገቡ ራሳቸውን ተቋሚ ነን ብለው የሚጠሩ ፖለቲካ ፓርቲዎች መቀስቀስ እንዳልቻሉ ለጀርመን ድምጽ ሬዲዮ በሰጡት መረጃ ላይ ተመልክቷል። ምርጫ ቅስቀሳ ሳይደረግ ማን እንደሚመረጥ እጩዎቹ እነማን እንደሆነ ሳይታወቁ እንግዲህ በግንቦት 24 የአማራ ክልል የህዝብ ተወካዮች ምክር ቤት አሸናፊዎች እነዚህ ናቸው ተብሎ ሊገለጹ መዘጋጀቱን የሰማ ነው። በጣም አስቂኝ ብቻ ሳይሆን ኢትዮጵያን መሳቂያ መሳለቂያ ያደረገ ምርጫ ነው ማለት ይቻላል። ለማንኛውም አብይ አህመድ በወታደራዊ ኃይል የምርጫ ጣቢያዎችን የምርጫ ወረዳዎችን በዙ 23 በታንክ እንዲከበቡ አድርጎ አንዳንድ በወታደራዊ ካምፖች ጭምር የድምጽ መስጫ ስነ ስርዓቱ እንዲከናወን ከውሳኔ ላይ ደርሶ ያ እንቅስቃሴ ተጀምሯል። እንግዲህ ይሄንን ምርጫ ነው ብለው አሸነፍን ብለው ምክር ቤት ወይም መንግስት ሊሰይሙ መዘጋጀታቸውን ነው የምንረዳው። ምን ማለት ይቻላል? መሳይ በአማራ ክልል ብልጽግና እንደማንም ብላችሁ የፈለገውን ያክል መከላከያ አልቆ የፈለገውን ያክል ሲቪል ህዝብ አልቆ የፈለገው ተርቦ የፈለገው ተዘርፎ ምርጫውን በአግባቡ አስፈጽሙልኝ ብሎ ነው ሰራዊቱን በአማራ ክልል ኢትዮጵያን ከድንበር መወረር ከውርደትና ከሽንፈት ይከላከላል ተብሎ በኢትዮጵያ በጀት የሰለጠነ የመከላከያ ሰራዊት ሁሉም እዞች ማለት ይቻላል አማራ ክልል ነው ያሉት። በሌላው ክልል ምናልባት የተሻለ አንጻራዊ ሰላም አለ፣ ጦርነትም አለ። በአማራ ክልል ግን እዚህ ቦታ ላይ ነው ሰላማዊ ነገር ያለው ብሎ ለመናገር በጣም በሚያስቸግርበት ሁኔታ የመከላከያ ሰራዊት ተበትኖ በአማራ ክልል ሰውን እየፈጀ እየዘረፈ ያለበት ዋነኛ ምክንያት ከተልእኮ ውጭ መሳሪያ ይዞ ክላሽና በድሮን በዲሽቃና በሞተር ህብረተሰቡን እየገደለ ነገር ግን መንግስት እንዲመረጥ ነው እየፈለገ ያለው። ይሄ በፍጹም በየትኛውም አገር ታሪክ ታይቶ ማይታወቅ ነገር ነው። እንዲያው ምናልባት ከሰሞኑ ተከታትለ ከሆነ የፋኖ ኃይሎች በቪዲዮ የለቀቁት የአርሶ አደሮቹ ይይታል። እሳት እየዘነበብን ምርጫ የለም፣ መጀመሪያ ክብራችን ይመለስ፣ ልጆቻችን ከፊታችን ላይ እየተገደሉ ወንድ ልጆቻችን፣ እህቶቻችን፣ እናቶቻችንና ሚስቶቻችን፣ ሴት ልጆቻችን ከፊታችን ላይ በመከላከያ እየተደፈሩ ጎተራችን በእሳት እየተቃጠለ የእምነት ተቋሞቻችን ቤተክርስቲያኖቻችን የመከላከያ መጸዳጃ ቦታ ሆነው የእምነት ቦታ ሳይሆን የመከላከያ ምሽጉ ነው። የምን ምርጫ ነው? አማራ ንቃ። በዚህ ጊዜ መንግስትን መቃወም ካልቻል ለተጨማሪ 5 ዓመት አሁን እያየኸው ያለውን በደል ለማስቀጠል ነው ምርጫ ካልሆነ በስተቀር እያለ ያለው። አሁን ይሄ ስላልሆነለት የፋኖ ኃይሎች በሁሉም አካባቢዎች ላይ የአማራን ህዝብ ለመጠበቅ ራሳቸው የሞቱ የአማራን ክልል ህዝብ ምርጫ እንዳያደርግ አይደለም በህይወት እንዲቀጥል ለማድረግ ዋጋ እየከፈሉ እንደሆነ ሲያውቅ እና ሰራዊትን ልኮ መቆጣጠር ባለመቻሉ ያደረገው ነገር ምንድነው? ገበሬውን ማዳበሪያ ከተማ መጠት ወስዳለን ያለው ማዳበሪያ መጠት ወስዳለን ብሎ ገበሬውን
ከተሰበሰበ በኋላ በእያንዳንዱ ገበሬ ስም ካርድ እንዲያወጣ አድርጎ ካርዱን በቁጥጥሩ ስር ነው በእጁ ነው ያስገባው። ይሄን እየሰራ ያለው መከላከያ ሰራዊቱ፣ አድማ ብተናው፣ ፖሊሱ ነው እየሰራ ያለው። የከተማዋን ነዋሪ ደግሞ መደለል ነው ያዘው። ቤት እንሰጣቸዋለን፣ የቤት መስሪያ ቦታ እንሰጣቸዋለን፣ የመሳሰሉ ነገሮችን። ሰሞኑን አስረሽ ምቹ ነው ግብዣ በየቤቱ በየሰፈሩ ከብት ይታረዳል። የቸገረውና የራበውና የከተማ ነዋሪ የዕለት ቀለብ በመስጠት መደለያ በመስጠት ምርጫውን ሊካሄድለት ለማድረግ ሙከራ እያደረገ ነው። ይሄ ቀጣይነት የለውም። ምርጫው እንዳለቀ ዱላውን ይዞ ልክ አሁን እየገደለው እንዳለው ሰጥ ለበጥ ብሎ ህብረተሰቡ እንዲገዛለት ለማድረግ ከፍተኛ ጥረት እያደረገ ነው። ከመደለልም አልፎ እየገደለ እየቀጠለ ያለ መንግስት። ነገር ግን የፋኖ ኃይሎች በአጠቃላይም የአማራ ህዝብ ይህንን ተቀብሎ አሜን ብሎ የሚገዛበት ዘመን ያለቀ ይመስለኛል። መሳይ የሰሞኑ መነጋገሪያ አጀንዳ ሆነው ከሰነበቱት ጉዳዮች መሃል የመከላከያ የቀድሞ አባላት የአካል ጉዳት ከሰራዊቱ የተለዩ እንደዚሁም ልጆቻቸውን ያጡ የመከላከያ ሰራዊት ሟች ቤተሰቦች በቢሾፍቱ ደብረዘይትና በአዳማ ናዝሬት የተቃውሞ ሰልፍ አካሂዷል። ቃል የተገቡልን የተለያዩ ጥቅማ ጥቅሞች አልተሰጡንም የሚሉ ቅሬታዎችን ጨምሮ የሚደርስባቸውን በደል ወደ አደባባይ ወጥተው ማሰማታቸውን ተከትሎ ጫናዎች ሲደርስባቸው ነበረ። የመከላከያ የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ማስጠንቀቂያ ነው የሰጡት። በዚህም ማስጠንቀቂያቸው በሕግ እንደሚጠየቁ ስማቸው ያልተጠቀሱ ቀስቃሾች ጥያቄያቸውን ለሌላ ዓላማ ለመጠቀም ከጀርባ እየሰሩ ነው ሲሉም ነው የከሰሱት። እንግዲህ እየታሰሩም እንዳሉ እየሰማን ነው። ነገሩ እንዳይስፋፋ በአብይ አህመድ አገዛዝ በኩል ከፍተኛ አፈና እርምጃ እየተወሰደ ነው። ምርጫ ደርሶ አገሪቱ በችግር ውስጥ ባለችበት በዚህ ወቅት ላይ እንዴት ይሄ ነገር ይደረጋል ብለው ተቃውሞ ያሰሙትን አካላት ወደ ማፈንና ተቃውሞ ለማዳፈን እርምጃ እየወሰዱ እንዳለን የሰማ ነው። በጣም አሳዛኝ ክስተት ነው። እንግዲህ ከአገዛዙ ጋር ሆነው ተሰልፈው ህይወታቸውን የሚገብሩ አካላቸውን የሚያጡ የሰራዊቱ ክፍል አባላት ከዚህ በኋላ ምን አይነት እርምጃ ይወስዳሉ የሚለውን አብረን የምናየው ነው። አንዳንዶቹ ከወዲሁ ራሳቸውን በቪዲዮ እየቀረጹ ተቃውሞ ላቀረቡ ባልደረቦቻቸው ድጋፍ እየሰጡ ይገኛሉ። ፍርሃትን ተገላግለው ነው ይህንን እያደረጉ ያሉት። ነገሩን ለማዳፈን የሚደረገው የአብይ አህመድ አዛዦች ሩጫ ውጤት ያመጣል ብሎ የሚጠበቅ አይደለም። አንዴ ነገሩ ተነካክቷል፣ በቀላሉም የሚበርድ አይመስልም። መሳይ ይሄ አገዛዝ እኮ ጨካኝ አረመኔ የሚለው ቃል ራሱ የሚያንሰው ነው የሚመስለኝ እውነት ለመናገር። እነዚህ ሰዎች እኮ ሌላ ነገር ሲያደርጉ አይደለም፣ የስርዓቱን እድሜ ለማራዘም አላስፈላጊ ጦርነት ውስጥ ገብተው ነው ጉዳት የደረሰባቸው። የአካል ጉዳት ዘላቂ የአካል ጉዳተኞች ናቸው እነዚህ ሰዎች። የጠየቁት ጥያቄ ብዙ አይደለም። መሬት 105 ካሬ መሬት ተፈቅዶልናል፣ አካል ጉዳተኛ ስለሆን ሰርተን መብላት ስለማንችል ቢያንስ ማረፊያ ቦታ ይሰጠን። በመከላከያ ሚኒስቴር መስሪያ ቤትም በተጻፈ ሕግ ባይፈጸምም ለዘመናት ሲካሄድ ሲደረግ የነበረ ድርጊት ነው። እኛ እግራችን አጠናል፣ እጃችን አጠናል፣ የአካል ጉዳተኛ ሆነናል። መሬት በተወለድንበት አካባቢ ተሰጥቶን ትንሽ እንደው በቆርቆሮ ሰርተን እንኳን ቤተሰቦቻችንን ይዘን ብንቀመጥ ለመንግስት ምን ያክል ከባድ ነው የሚል ጥያቄ ነው ያቀረቡት። ነገር ግን ተቀለበሰ እኮ ይሄ ጥያቄ አቅጣጫውን ሳተ። በእነዚህ የራሱ ወገኖች ለሱ እድሜ እንዲራዘምለት ዋጋ የከፈሉ የማይተካ እግራቸውን፣ የማይተካ እጃቸውን፣ የማይተካ አካላቸውን የሰጡለትን ወታደሮች በእግር የተረገጠ ጣሳ እስኪመስሉ ድረስ ተጠቅሞ ሜዳ ላይ መጣሉ በጣም ያሳዝናል። ከዚህ በላይ ደግሞ የፖለቲካ ስምም ሊሰጠው ፈልጓል መሳይ። እነዚህ ሰዎች ፍጹም መሳሪያ ሊያዙ በክራንች ነው የወጡት፣ እየተመሩ ነው የወጡት፣ ተደግፈው ነው የወጡት፣ ከነቁስላቸው ነው የወጡት። ምን ጉዳት ያደርሳሉ? የፈለገውን ያክል ሰልፍ ቢወጡ መልስ መመለስ እንኳን ባይችል በአግባቡ አስተናግዶ ተስፋ ሰጥቶ እንኳን ቢሰዳቸው ምን አለ? አሁን እንደገና ጠምዝዞ ለምን ሰልፍ ወጣችሁ፣ ሌላ ተልዕኮ አላችሁ በማለት ሰልፍ ከወጡት ውስጥ አስተባባሪ ናቸው ያላቸውን 14 አካል ጉዳተኞችን አስሮ እጅግ በጣም በሚዘገንን ሁኔታ ከአካል ጉዳታቸው ሳያገግሙ ሌላ አካል ጉዳት ፈጸመባቸው። ከፍተኛ ድብደባ ነው የፈጸመባቸው። አንተ እንዳልከው ይሄ የመከላከያ የሚዲያ ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ከድብደባው ብሶ ደግሞ በሕግ ይጠየቃሉ አላቸው። አንደኛ የሕክምና እርዳታ ያገኙ ናቸው አለ። ሁለተኛ መመሪያውን በሚፈቅደው መሰረት የሚሰጣቸው ጥቅማትን ተሰጥቶ አልቋል። መሬት የሚባል ጥያቄ አያቀርብም። ካድሬና ፖለቲከኛ 10 እና 15 መሬት ወስዶ እየሸጠ የሚጠቀምበት ብልጽግና እግሩንና እጁን ላጣ ወታደር ግን ምን ያክል ድቀት እንዳላቸው ይሄ ሰራዊት ለማን እንደሚዋጋ እንኳን
የማያውቅ ይሄ በሰራዊቱ ላይ ከፍተኛ ጭንቀት የሚፈጥር ውሳኔ ነው የተወሰነው። ጫንቃዬን ተገርፌ ጀርባዬን ተገፍፌ እንደሚባለው በጣም የሚያሳፍር ነው። እንግዲህ በማህበራዊ ሚዲያ መሰራጨቱ በጣም አስደንግጦታል። የሀገርን ጥቅም አሳልፎ የመስጠት ታርጌት ያደረጉ ነው። ከጀርባ የሚገፋቸው ኃይል አለ ብሎ ጉዳዩን ወደ ፖለቲካ ለመውሰድ ጥረት አድርጓል። ሌላም ዓላማ አለው፣ ከጀርባ የሚገፋቸው ሰዎች አሉ ብሏል። ጥያቄው ግን በደብረ ዘይትና በአዳማ ብቻ አይደለም መሳይ። በአዳማ፣ በቢሸፍቱ፣ በደብረ ብርሃን እንዲሁም በአዲስ አበባ ዙሪያ ጥያቄው እየተነሳ ነው ብሏል ራሱ ሜጀር ጀነራሉ። እንግዲህ ጥያቄው በደብረ ዘይት ይጀመር እንጂ አሁን በበርካታ አካባቢዎች በአዲስ አበባ ዙሪያ ባሉ የሸገር ከተማ ዙሪያ ያሉ የአካል ጉዳተኞች ጥያቄ እያቀረቡ እንደሆነ ሰግቷል መከላከያው። እንዲሁም በአዳማ በደብረ ብርሃን ከተማ ዙሪያ አሁንም ጥያቄው ተስፋፍቶ እንደቀጠለና ይሄ በጣም እንዳሰጋቸው ነው መረጃዎች የመጡ የሚገኙት። ልክ እንዳሮጌ ዕቃ ተወርሮ እንደሚጣል ዛሬ የተወሰነው ውሳኔ ጠቋሚ ነገር ነውና እንግዲህ ጨው ለራስ ብትል ጣፍጥ ነው፣ አለዚያ ድንጋይ ነው ተብለህ ትወረወራለህ ነውና መከላከያ በእውነት ለማን እንደሚታገል አውቆ ከወዲሁ በዚህ ስርዓት ላይ ግፍና በደሉ ሳይበዛ እንዲህ ማለት መቻል እንዳለበት ነው ጠቋሚ ምልክቶች እየታዩ ያሉት መሳይ። በጣም ነው የማመሰግነው። እንግዲህ በአማራ ክልል እየተካሄደ ያለው የህልውና ተጋድሎ በአንድ በኩል አድማሱን አስፍቶ መጠነ ሰፊ ኪሳራን በአገዛዙ ላይ እያደረሰ በቀጠለበት በዚሁ ጊዜ ላይ የአብይ አህመድ አገዛዝ ጥይት እየጮኸ ምርጫ ማካሄድ እንችላለን በሚል በዓለም ታሪክ ተሰምቶም ታይቶም በማያውቅ ሁኔታ ምርጫ በራሱ የውጥረት መነሻ መንስኤ ሆኖ ሳለ በግጭትና በጦርነት በምትታመስ ሀገር ውስጥ ምርጫ ካልተደረገ ሞቼ ይገኛለሁ የሚለው የአብይ አህመድ አገዛዝ ኢትዮጵያን ለተጨማሪ ቀውሶች ለመዳረግ በከፍተኛ ፍጥነት እየተንደረደረ ይገኛል። ሂደቱን እየተከታተልን ነው። ለመረጃዎች ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ መሳይ።